ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። ስትጸልዩልኝ ለነበራችሁ ሁሉ ከልብ አመሰግናለሁ። አሁንም ባለሁበት ሆስፒታል ሕክምናዬን እያደረኩ መሆኔን ልገልጽ እወዳለሁ። ትላንት የነበረኝ የመጀመሪያ ዙር ሰርጀሪ እንግዲህ በሰላም ተጠናቆ ወጥቻለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦች እንዴት ናችሁልን? በዓል እንዴት አለፈ? እንግዲህ ከጥምቀት በዓል በኋላ ስንገናኝ የመጀመሪያችን ነው። በዓሉ እንዴት አለፈ? ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እንወዳለን። እንግዲህ ሰሞኑን በዓል እንደመሆኑ መጠን አንዳንድ ጉዳዮችን ወደ እናንተ አላደረስንም። በዚህ በበዓላት ሰሞን እንግዲህ የተሰማው አንድ ጉዳይ አለ። እሱን ወደ እናንተ ለማድረስ ወደናል። ለማንኛውም ጉዳዩ ምንድነው፣ ምንንስ ይመለከታል የሚለውን ከመሸጋገሪያ በኋላ ወደ እናንተ እናደርሳለን። ከዛ በፊት ግን ይህንን ዩቲዩብ ቻናላችንን ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁን ያላችሁ ተባካችሁ ሰብስክራይብ አድርጉት። አሁን ላይ ወደ 805,000 በላይ ሰብስክራይበር ደርሰናል። ስለዚህ በፍጥነት ሰብስክራይብ አድርጉና እስቲ እንግዲህ ቁጥራችንን ከፍ እናድርግ፣ ብዙ ቦታ ተደራሽ እንሁን ማለት እንወዳለን። ከመሸጋገሪያ በኋላ ስንመጣ እንግዲህ በበጎ ስራው ብዙዎች የሚያውቁት አንድ ወጣት አለ። እሱን ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን እንገናኝ። በበጎ ስራው የሚታወቀውና በተለይም በቲክታክ ላይ በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደ እንግዲህ የብዙዎችን እንባ ሲያብስ፣ የብዙዎችን ደስታ ሲመልስ፣ ለብዙዎች ተስፋ ሲሆን፣ ብዙ እናቶችን ከጎዳና ሲያነሳ፣ ብዙ አባቶችን እንባ ሲያብስ የነበረው ማስተር አብነት እንግዲህ አሁን ላይ ማለት ለጊዜው ለሚዲያ ግልጽ ባልተደረገ ህመም ምክንያት እንግዲህ ታሞ እንዳለ ይታወቃል። ይሄም ህመሙ እንግዲህ የተነገረው አዲስ ሚዲያ ኔትወርክ ላይ በነበረው ቆይታ ህመሙን ከተናገረ በኋላ ያቺ ቪዲዮ ተቆርጣ ወጣ በርካቶች ጋር ደረሰች። ከዛ በኋላም እንግዲህ በርካቶች ሀዘናቸውን ገለጹ። ይሄን የተመለከተው ማስተር አብነትም እንግዲህ ህመሙን አስመልክቶ የተለያዩ እንግዲህ ሀሳቦችን ከሰማ በኋላ ነው። አሁን ላይ እግዚአብሔር ይመስገን ደህና ነኝ። ቢሆንም ግን በየሃይማኖታችሁ ጸልዩልኝ፣ ምንም አይነት ነገር አልፈልግም፣ ምንም አይነት የገንዘብ እርዳታ አልፈልግም የሚል መግለጫ ያለው ቪዲዮ መስራቱ የሚታወስ ነው። ማስተር አብነት ከበደ በሀገር ውስጥ እንግዲህ የተለያዩ ሕክምናዎችን ሲከታተል ነበረ። አሁን ደግሞ ለሕክምና ወደ ውጪ መሄዱ ተሰምቷል። እንግዲህ ይሄን አስመልክቶ ማስተር አብነት ምን አለ የሚለውን ከራሱ ቪዲዮ አብረን እንከታተል። እንደምን አላችሁ ወዳጆቼ። ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ።
ያው እንግዲህ እንደሰማችሁት ነው እጅግ ልብ የሚነካ መልእክት ነው ያስተላለፈው። እኛም እንግዲህ ጨርሶ ይማርህ ለምስጋና እንገናኝ ማለት እንወዳለን። ለማስታወስ ያህል ማስተር አብነት እንግዲህ አንድ የ3 ዓመት ልጅና ሌላ ደግሞ እንግዲህ የወራት እድሜ ያላቸው መንታ ልጆች በቅርቡ እንግዲህ ወላጅ አባት መሆኑ የሚታወስ ነው። ለዚህም እንግዲህ በዚህ ሽኝት ላይ የ3 ዓመት ልጁ ከባለቤቱ ጋር ተገኝታለች። ሌሎች ታዋቂ ሰዎችም እንደዚሁ ተጽዕኖ ፈጣሪዎችን ጨምሮ ተገኝተዋል። ቅድም እንዳልኳችሁ ነው እንግዲህ የማስተር አብነት ህመም መንስኤ ጎፋ በመሬት ናዳ ምክንያት የተጎዱ ወገኖችን ለማገዝ በሄደበት ወቅት እንደጀመረውና ከ1 ዓመት ከ5 ወር ያህል ጊዜ ህመሙ ጋር እንግዲህ መቆየቱን አክሎ በሰዓቱ ተናግሮ ነበረ። በማህበራዊ በጎ አድራጎት ስራው እንግዲህ ለበርካቶች የደረሰው ይህ ወጣት ማለት ማስተር አብነት እንግዲህ ህመሙ ከታወቀ በኋላ አዲስ አበባ በአንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኝ ነበረ። በዚህም በነበረበት ሰዓት በርካታ ኢትዮጵያውያን እንግዲህ ሄደው ጎብኝተውታል። ተጽዕኖ ፈጣሪዎች፣ የሃይማኖት አባቶች፣ እንግዲህ ፖለቲከኞች ጭምር በመሄድ እንግዲህ ማስተር አብነትን ባለበት እንግዲህ ፈጣሪ እንዲምረው ጸልየውለታል። እንደዚሁም ሄደው ጠይቀውታል። በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስ ጸሎታችን ነው። ያንተ አርያነት በርካታ በጎ አድራጊ ወጣቶችን ማፍረት የሚያስችል ነው ያሉት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤን ጨምሮ እንግዲህ ቅድም እንዳልኳችሁ በርካታ የሃይማኖት አባቶች፣ ተጽዕኖ ፈጣሪዎች፣ ታዋቂ ሰዎች እንግዲህ ሄደው ማስተር አብነትን ጠይቀውታል፣ ይማረህ ብለውታል። አሁን ደግሞ እንግዲህ ለተሻለ ሕክምና ወደ ታይላንድ ማቅናቱ ተሰምቷል። ወደ ታይላንድ በሄደበትም ሰዓት እንግዲህ በርካታ ወዳጅ ዘመዶቹ፣ ጓደኞቹ፣ ቤተሰቦቹ፣ የስራ ባልደረቦቹ ተገኝተው በኢትዮጵያ አየር መንገድ ሽኝት አድርገውለታል። እጅግ ልብ የሚነካ የሽኝት መርሃ ግብር ነው የተካሄደለት። በርካቶች ሲያለቅሱ ተስተውለዋል። እንግዲህ ያለበት ሁኔታ እጅግ በጣም የሚያሳዝን እንደሆነ ነው ለማየት የተቻለው። እንግዲህ ቅድም እንዳልኳችሁ በርካታ ተጽዕኖ ፈጣሪ ኢትዮጵያውያን በተለይ በቲክቶክ ላይ ያሉ ተጽዕኖ ፈጣሪ ቲክቶከሮች እንግዲህ በቦታው ተገኝተው ሽኝት አድርገውለታል። እጅግ በጣም የሚያሳዝን እንግዲህ ሽኝት ነው። በርካቶች እያለቀሱ ነበረ ያለውን ነገር። ምክንያቱም የማስተር አብነት ሁኔታ እንደው የአንድ ሰው ህመም ብቻ አይደለም። እውነት ለመናገር በርካቶች እንግዲህ በሱ መኖር በማስተር አብነት መኖር በርካቶች ቤታቸው ከመፍረስ እንግዲህ ድኗል። የበርካቶች እንባ ታፍሷል። በርካቶች ከረሃብ ወጥተዋል። በርካቶች ከህመማቸው ተፈውሰዋል። አሁንም እየተፈወሱ ነው። እውነት ለመናገር ህመም ላይ እያለ እንኳን እሱ የራሱን ህመም እያስታመመ ለበርካቶች እንግዲህ ወደ ህንድ ሀገር ወደ ተለያዩ የዓለማት ክፍል ሄደው እንዲታከሙ ቲክታክ ላይ ላይቭ በመግባት እያቃተው አንዳንዴ እየተኛ እንግዲህ ገቢ ሲያሰባስብ ለሕክምናቸው የሚሆን ወጪ እንግዲህ የሚሸፈንበትን መንገድ ሲያመቻች እንደነበረ የሚታወስ ነው። በዛ ሁሉ ጊዜ ውስጥ እሱ እንግዲህ ታሞ የራሱን ህመም ሸፍኖ ነው የነበረው። እንግዲህ የእሱ መታመም የብዙዎችን ልብ የነካው ለዚህም ነው ማለት ይቻላል። እንግዲህ በሰላም ወደ ታይላንድ ከደረሰ በኋላ በትላንትናው ዕለት እንግዲህ ቀዶ ሕክምና ሊገባ እንደሆነ ታውቋል። ይህንንም አስመልክቶ አንድ ቪዲዮ አጋርቷል። ይህን ቪዲዮ አብረን እንከታተለውና ተመልሰን እንገናኝ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ።
ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ያው እንግዲህ እንደተከታተላችሁት ነው። ይህን ቪዲዮ ቀጥታ ከታይላንድ ከሚገኝ ሆስፒታል ነው መልእክት ያስተላለፈው። ምስጋና አድርሷል ለበርካቶች እንግዲህ በጸሎታቸው ላገዙ ኢትዮጵያውያን፣ በገንዘብ ለረዱት፣ እንዲሁም ሕክምናውን ላመቻቹለት አካላት በሙሉ ምስጋናውን አቅርቧል። ይህንን በራሱ ማስተር አብነት ከበደ በሚል የቲክታክ አካውንቱ ያጋራው ምስል ነው። ይህን ተከትሎ በርካቶች ሕክምናው ምን ላይ ነው የሚል ነገር እያነሱ ይገኛሉ። በነገራችን ላይ ይህንን የሱን ቪዲዮ ከ7.8 ሚሊዮን በላይ እይታ አግኝቷል። እንግዲህ አሁን ከ23 ደቂቃ በፊት ያጋራው ደግሞ ምንድን ነው? ለውድ የሀገሬ ልጆች፣ ለታላቅ የደግነት ልብ ባለቤቶች ትላንት በእኛ ሚዲያ በተለቀቀው የቪዲዮ መልእክት መሰረት ስትጸልዩልኝ ለነበራችሁ ሁሉ ከልብ አመሰግናለሁ። አሁንም ባለሁበት ሆስፒታል ሕክምናዬን እያደረግኩ መሆኔን ልገልጽ እወዳለሁ። ትላንት የነበረኝ የመጀመሪያ ዙር ሰርጀሪ እንግዲህ በሰላም ተጠናቆ ወጥቻለሁ። ሕክምናዬ አሁንም ይቀጥላል። እንደ ወትሮው ሁሉ ጸሎታችሁ እንዳይለይ አሁንም አደራ እላለሁ። ስለ ድጋፋችሁና ወረት ስለሌለበት ፍቅራችሁ ከልብ አመሰግናለሁ የሚል እንግዲህ መልእክቱን አስተላልፏል። የመጀመሪያ ዙር እንግዲህ ሰርጀሪ ወይም ደግሞ ቀዶ ሕክምናውን በሰላም አጠናቆ ወደ እንግዲህ ማረፊያ ክፍሉ መመለሱ ነው የታወቀው። ይህም ደስ የሚል እንግዲህ ብዙዎችን ደስ የሚያሰኝ መረጃ ነው። ለማንኛውም እንግዲህ ማስተር አብነትን በጤናው እንዲመለስ በአድማጭ ተመልካቾቻችን ስም እንግዲህ ምኞታችንን እንገልጻለን። ነገር ግን እዚህ ጋር አንድ ማሳሰቢያ ደግሞ መናገር እንፈልጋለን። በተለያዩ ማህበራዊ ሚዲያዎች ላይ በተለይ በቲክታክ፣ በፌስቡክ ላይ እንደዚሁም አንዳንድ በዩቲዩብ ቻናሎች ላይ እንግዲህ ማስተር አብነት ከበደ አርፏል፣ ሬስት ኢን ፒስ ማስተር አብነት ከበደ የሚሉ ፎቶዎችን ከተለያዩ የቀብር ስነስርዓቶች ጋር አድርገው ሰዎችን ቀልብ ለመያዝ እንግዲህ አንዳንዶች እያደረጉ ነው። እነኝን ቪዲዮዎች እነዚህን ፎቶዎች ለእናንተ ማሳየት አይጠበቅብንም። ምክንያቱም እነኝን ቻናሎች መልሶ የማስታወቅ ስራ ነው የሚሰራውና ነገር ግን ጥንቃቄ ሊደረግ ይገባል። ትክክለኛ መረጃን ከትክክለኛ ቦታ ማግኘት ይገባል ማለት እንወዳለን። እንደዚህ አይነት እንግዲህ የተሳሳተ መረጃ የሚሰጡ ግለሰቦች ወይም ደግሞ ተጽዕኖ ፈጣሪዎችን እንግዲህ ሊያስቡበት ይገባል፣ ሊጠነቀቁ ይገባል ማለት እንወዳለን። ምክንያቱም ማስተር አብነት እንግዲህ ከራሱ ቤተሰቦች በዘለለ የበርካቶች ቤተሰብ አባል የሆነ የበርካቶችን እንግዲህ ቅድም እንዳልኳችሁ ነው እንባ ያበሰ ወጣት ነውና ለሱ ይሄ አይገባውም፣ ለማንም አይገባም። እውነት ለመናገር አንድ ሰው ሳይሞት ሞቷል ማለት እንግዲህ ለማንም የሚገባ ተግባር አይደለምና እባካችሁ ጥንቃቄ አድርጉ ማለት እንወዳለን። ለማንኛውም ግን ለሕክምና ታይላንድ የሚገኘው ማስተር አብነት በትናንትናው ዕለት ለመጀመሪያ የቀዶ ሕክምና እንግዲህ ቅድም እንደሰማችሁት ወደ ሰርጀሪ ክፍል እየገባው ነው፣ ጸልዩልኝ ብሎ ነበር። በዛሬው ዕለት አሁን ይህን ቪዲዮ እየሰራን ደግሞ ባለበት ሰዓት እንግዲህ ማስተር አብነት የመጀመሪያውን ዙር ቀዶ ሕክምና አድርጎ በሰላም ወደ ማረፊያ ክፍሉ እንደተመለሰ ተናግሯል። እንግዲህ ሕክምናውም እንደሚቀጥል ነው እየተናገረው። በድጋሚ በሰላም በጤና ሙሉ ጤና ተመልሶ ወደ ቤተሰቦች ወደ ልጆች እንድትቀላቀል በኢትዮ ኢንፎ ስም እንመኛለን። የዛሬው መረጃችን ይሄንን ይመስል ነበረ። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ805 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ የሆኑ ማለት እንወዳለን። ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ ከስር ባለው ስልክ ቁጥራችን ደውሉልን። እንደዚሁም ደግሞ የኔ ታሪክ ሊነገር ይገባል፣ የከሌ ታሪክ ህዝብ ጋር ሊደርስ ይገባል የምትሉት ታሪክና ባለ ታሪክ ካላችሁ ደግሞ እንዲሁ በቴሌግራምም በዋትሳፕም ልታገኙን ትችላላችሁ። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚሁ አበቃው። ቸር ጊዜ